ሰላም እንዴት ናችሁ? ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን ላይ ያው ይጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ ቀርቤያለሁ። ማለትም ኢትዮጵያ ውስጥ ልትሰሯቸው የምትችሏቸውን ቶፕ 5 ስራዎች ያው ልንገራችሁ ብዬ አምጥቼላችኋለሁ ማለት ነው። እናንተም እነዚህን 5 ስራዎች በማየት ምናልባት ለእናንተ የሚሆን ከሆነ ኢትዮጵያ ውስጥ ሆናችሁ በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ ይህን መረጃ ማወቅ ትፈልጉ ከሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ግን ለቻናላችን አዲስ ሆናችሁ ሰዎች ቻናላችን ሰብስክራይብ ማድረግና የደወል ምልክቱን በመጫን ቤተሰባችን መሆን ትችላላችሁ። እንዲሁም ደግሞ ይሄን ቪዲዮ አይታችሁ ከወደዳችሁ ላይክ ማድረግ እንዳትረሱ። ስለዚህ አሁን ቀጥታ ወደ መረጃው እንሄዳለን። ያው ከጥቂት ጊዜ በፊት ዌብሳይት ላይ የጻፍኳት አንድ አርቲክል ነበረች ማለት ነው። በጣም አሪፍ ስለሆነች እዚሁ ለእናንተ እያስረዳዋችሁ እንዴትና ምን መስራት እንዳለባችሁ አሳያችኋለሁ። አሪፍ የሚባሉ ስራዎች ናቸው። እነሱ ነው ዛሬ የምናየው ማለት ነው። ምናልባት አርቲክሉንም ማንበብ ከፈለጋችሁ ከስር አስቀምጥላችኋለሁ። ስለዚህ አሁን ቀጥታ ወደ ነጥቦቹ እናልፋለን። ስለዚህ እንደ መጀመሪያ ስራ ያስቀመጥኩላችሁ ስራ ምንድን ነው? ፍሪላንሲንግ ነው። ምናልባት ብዙ ሰዎች ሲሉ ሰምታችሁ ልታውቁ ትችላላችሁ። ምናልባት ለማታውቁ ካላችሁ ደግሞ ፍሪላንሲንግ ማለት እናንተ ማንኛውም ቦታ ሆናችሁ የሆነ ቦታ ላለ ሰው ስራ ሰርታችሁ ገንዘብ የምታገኙበት አማራጭ ነው። የሆነ ቦታ መሄድ አይጠበቅባችሁም። እዛው ቤታችሁ ነው የምትሆኑት። ነገር ግን ስራዎችን በቀላሉ በስልካችሁ ሊሆን ይችላል በኮምፒውተራችሁ እየሰራችሁ ገንዘብ የምታገኙበት አማራጭ ነው ማለት ነው። በአጭሩ ምንድነው የምታደርጉት? ፍሪላንሲንግ ሳይት የሚባሉ አሉ። ለምሳሌ እንደነ አፕወርክ እና እንደነ ፋይበር ማለት ነው። እና እነዚህ ፕላትፎርሞች ላይ ስትገቡ ምንድነው እነዚህ ፕላትፎርሞች ለእናንተ የሚያደርጉላችሁ? እዛ ፕላትፎርም ላይ ወይም እዛ ዌብሳይት ላይ የተለያዩ ክላይንቶች አሉ። እነዚህ ክላይንት ምንድን ናቸው? ስራ የሚፈልጉ ናቸው። ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። ብቻ የሆነ ስራ ይፈልጋሉ። ከዛ እነዚህ ዌብሳይቶች ደግሞ ምንድነው የሚያደርጉት? እነዚህን ክላይንቶች ከእናንተ ጋር ያገናኛሉ ማለት ነው። ስለዚህ ባጭሩ ስራ የሚፈልጉ ሰዎች ስራ ከሚሰሩ ሰዎች ጋር ተገናኙ ማለት ነው። ስለዚህ በቀላሉ እዚህ ዌብሳይት ላይ ገብታችሁ ስራ መስራት ትችላላችሁ። ስራ ምንድነው የምትሰሩት፣ እንዴት ነው የምናደርገው የሚሉትን ነገሮች ደግሞ ለማየት ያህል ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። እናንተ የተለያየ ስኪል ሊኖራችሁ ይችላል። ምናልባት እየሰራችሁበት ያልሆነ ነገር ግን ስኪሉ ያላችሁ ማለት ነው። ስለዚህ ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል፣ እንዳልኳችሁ ኮንተንት ራይቲንግ ሊሆን ይችላል። እንዲሁም ደግሞ ምናልባት ዌብ ዲቨሎፕመንት እና ዌብሳይት ክሬሽን ሊሆን ይችላል። ስለዚህ እነዚህ ስኪሎች ካላችሁ በቀላሉ ወደ እነዚህ ሳይቶች ትሄዱና ስራ ከሚፈልጉ ክላይንትስ ጋር ተገናኝታችሁ ስራውን መስራት ትችላላችሁ ማለት ነው። እንዲሁም ደግሞ ምናልባት ኢትዮጵያ ውስጥ ይሄ ነገር ለምንድን ነው አሪፍ ብለህ ያቀረብኩ ካላችሁኝ፣ እንዳልኳችሁ እነዚህ ስራዎች የትም ቦታ መሄድ አይጠበቅባችሁም። ቤታችሁ ነው የምትሆኑት። ስለዚህ ኢትዮጵያ ውስጥ ደግሞ ኢንተርኔት አክሰስ እስካላችሁ ድረስ ስኪሉም እስካላችሁ ድረስ ዓለም ላይ ካሉ ሰራተኞች ይልቅ እናንተ እኩል ተደማጭነት ወይም ደግሞ እኩል ችሎታ ካላችሁ መወዳደርም መስራትም ትችላላችሁ። ምንም የሚገድባችሁ ነገር የለም ለማለት ያህል ነው። ስለዚህ ማንኛውም ሎኬሽን ላይ እስካላችሁ ድረስ እናንተ ስኪላችሁ አሪፍ ይሁን እንጂ በቀላሉ መስራት ትችላላችሁ ማለት ነው። እና ደግሞ እንዴት ነው ማለት ክፍያው እንዴት ነው አሪፍ ነው ወይ ካላችሁ፣ ይሄ ደግሞ በእርግጥ እዚህ ፍሪላንሲንግ ስራ ላይ ስፔሲፊክ ፔመንት የለም፣ ማለትም የተገደበ ፔመንት የለም። እንደ ስራችሁና እንደ ስኪላችሁ ይለያያል። ለምሳሌ አንዳንዱ ቪዲዮ ኤዲቲንግ ሊሆን ይችላል የሚችለው ስኪሉ ማለት ነው። ሌላኛው ደግሞ ሶሻል ሚዲያ ማኔጅመንት ሊሆን ይችላል፣ ዌብ ዲቨሎፕ የሚያደርግ ሊኖር ይችላል። እንዲሁም ደግሞ ኮንተንት ራይቲንግ ከሲዩ ጋር የተገናኘ ስኪል ሊኖረው ይችላል። ስለዚህ ሁሉም ሰው ደግሞ የተለያየ ስኪል እስካለው ድረስ እንደየክላንቱ እንደየስራው የተለያየ ፔመንት ነው የምትቀበሉት ማለት ነው። ምናልባት ግን አቨሬጅ አውጣልኝ የምትሉ ከሆነ በአብዛኛው ሃይ ዲማንድ ስኪል የሚባሉት ሃይ ዲማንድ ስኪል ማለት በአብዛኛው ሰው የሚፈልጋቸው ስራዎች ዌብ ዲቨሎፕመንት፣ ግራፊክ ዲዛይኒንግ እና መሰሎቹ የተወሰነ የተሻለ ፔመንት አላቸው። በዚህም ፔመንቱን ስፔሲፊክ ዋጋውን ለማወቅ ከፈለጋችሁ ምናልባት ከ10 እስከ $50 በአንድ ስራ ብቻ የማግኘት ቻንሳችሁ ከፍ ያለ ነው። አንዳንዴ ደግሞ ፐር ሃወርም ይከፈላችኋል በሰዓት። ለምሳሌ ቪዲዮ ኤዲቲንግ ከሆነ ምን ያህል ሰዓት ይፈጅባችኋል? እዛው ከክሊያንቱ ጋር ታወራላችሁ። ከዛ በኋላ በሰዓት የተወሰነ ዋጋ ከሰጣችሁለት በዛ ሰዓት ካደረሳችሁ በሰዓት የሰራችሁትን ለምሳሌ በሰዓት $10 ከሆነ ለ5 ሰዓት ከሰራችሁ $50 ትቀበላላችሁ ማለት ነው። ስለዚህ ፍሪላንሲንግ ስራ በጣም አሪፍ ነው፣ መስራት ትችላላችሁ። ፔመንት ኦፕሽን ነው። ምናልባት ኢትዮጵያ ውስጥ እንዴት ነው ፔመንቱን ልንቀበል ምንችለው ካላችሁ ደግሞ አብዛኛው ፍሪላንሲንግ ሳይት ለምሳሌ አፕወርክን ብንመለከት፣ ፋይቨርን ብንመለከት በውስጣቸው ፔዮነር አለ፣ ዋይዝ አለ፣ እንዲሁም ደግሞ ባንክ ትራንስፈር አለ። ስለዚህ እናንተ ምናልባት እነዚህን አማራጮች ብትጠቀሙ ለእናንተም የተሻለ ስለሆነ ከነዚህ አማራጮች ውስጥ እናንተ በሚመቻችሁ መልክ የሰራችሁትን ገንዘብ ማውጣት ትችላላችሁ ማለት ነው። የመጀመሪያው ፍሪላንሲንግ ነው። በመቀጠል ኮንተንት ክሪኤሽን አለ። ይሄ የተለመደ ነው በእርግጥ ነገር ግን ኮንተንት ክሪኤሽን በውስጡ ምን ይዛል? ብሎጊንግ አለ፣
ዩቲዩብ መስራት ሊሆን ይችላል፣ ቲክቶክ መስራት ሊሆን ይችላል። ብቻ ዋናው ፐርፐዙ ምንድነው እናንተ ስኪል አለኝ ብላችሁ ባሰባችሁበት ነገር ላይ ወይም ደግሞ ጎበዝ ነኝ ብላችሁ ባሰባችሁበት ነገር ላይ የተለያዩ ኮንተንቶችን መስራት ነው የሚጠበቅባችሁ። ምናልባት ዩቲዩብ ላይ ሊሆን ይችላል አይታወቅም፣ ቲክቶክ ላይ ሊሆን ይችላል፣ አላይም ደግሞ እንደኔው ዌብሳይት ላይም እየጻፋችሁ ሊሆን ይችላል። እንደናንተ ችሎታ ይወሰናል። ስለዚህ እናንተ የምትፈልጉትን ችሎታ በኮንተንት መልኩ እየሰራችሁ ማቅረብ ነው ማለት ነው። ኢትዮጵያ ውስጥ ለምንድን ነው ይሄ ነገር አሪፍ የሚሆነው ካላችሁኝ፣ እንደምታውቁት ዩቲዩብ ላይ ኢትዮጵያ ይከፍላል። እንግዲህ እኔም ይሄን ቪዲዮ መሰራላችሁ ዩቲዩብ ላይ ነው። ዌብሳይትም ካላችሁ ደግሞ ዌብሳይትም ኢትዮጵያ ውስጥ ይከፍላል። ቲክቶክ ላይም ደግሞ በተለያዩ አማራጮች ገንዘብ የምትሰሩበት መንገድ አለ። በነገራችን ላይ ማስታወቂያ ብቻ አይደለም። ማስታወቂያ ማለት ዩቲዩብ ራሱ ብቻ አይደለም የሚከፍላችሁ፣ ከዩቲዩብ ላይ እየሰራችሁ ነገር ግን የተለያዩ ካምፓኒዎች ዩቲዩብ ቪዲዮአችሁ ላይ እነሱን ሜንሽን እንድታደርጓቸው የጠየቋችሁ ምናምን ነገር የተለያዩ ማስታወቂያዎችን ልትሰሩ ትችላላችሁ። እና ምናልባት ቲክቶክ ኢትዮጵያ ውስጥ ባይከፍል እንኳን የተለያዩ አማራጮችን ተጠቅማችሁ ገንዘብ ማግኘት ስለምንችሉ ለኢትዮጵያውያን በጣም አሪፍ ነው። በጣም ብዙ ኢትዮጵያውያንም በቲክቶክ እና በዩቲዩብ በተለያዩ አማራጮች ራሳቸውን እየቀየሩ ስለሆነ እናንተም ሳይረፍድባችሁ በጊዜ እነዚህ ነገሮች ብትጀምሩ የተሻለ ስራ ታገኛላችሁ ማለት ነው። earning ፖቴንሻሉም እንደ ቅድም ፍሪላንሲንግ ላይ እንዳልኳችሁ የተለያየ ነው። ማለትም ለምሳሌ በማስታወቂያ ወይም ደግሞ እዛው ኢምቢውልት በሆነው በዩቲዩብ ከሆነ በዩቲዩብ እንዲከፍላችሁ፣ ቲክቶክ ከሆነ በቲክቶክ እንዲከፍላችሁ፣ ዌብሳይት ከሆነ ዌብሳይቱ እንዲከፍላችሁ ከሆነ የምትፈልጉት እንደምትሰሩት ኮንተንት ይወሰናል። ኮስት ፐር ማይል ለምሳሌ ዌብሳይት ላይ ከሆነ ኮስት ፐር ማይል ሲፒኤም ነው የሚከፍላችሁ። ማለትም አንድ ካምፓኒ ለእናንተ በሰራችሁት ኮንተንት ላይ ምን ያህል ሊከፍል ዝግጁ ነው በሚለው ይወሰናል። ዩቲዩብ ላይም እንደዛ ነው። አርፒኤም ምናምን የሚባሉ ነገሮች አሉ። ሜቢ እነዚህን በደንብ ሰፋ ባለ ማብራሪያ የምትፈልጉ ከሆነ እሰራላችኋለሁ። እንደዛው ይወሰናል። ነገር ግን በአቨሬጅ ፕራይስ አውጣልን ካላችሁ ምናልባት እናንተ ስራዬ ብላችሁ በደንብ ፎከስ ሰርታችሁ የምትሰሩ ከሆነ በትንሹ $100 በላይ በወር ማለት ነው የማግኘት ቻንስ አላችሁ። ስለዚህ ኮንተንት ክሬሽንም እንደ ሁለተኛ ደረጃ ወስጄዋለሁ ማለት ነው። ምናልባት ፔመንት ኦፕሽን እንዳልኳችሁ ኢትዮጵያ ውስጥ አብዛኞቹ ይሰራል። ዩቲዩብም ሆነ ብሎግ በኢትዮጵያ ቀጥታ ወደ ባንክ ይልክላችኋል። ምናልባት ግን ቲክቶክ ከሆነ እንደ ሁኔታው በፔፓል እና በአንዳንድ አማራጮች ይሆናል። ነገር ግን ዋናው ስራ ነው እንዳልኳችሁ፣ ዋና ገንዘብ ስሩ እንጂ ገንዘቡን የምታወጡበት መንገድ ከቲክቶክ እና ከዩቲዩብ በጣም ቀላል ነው። ስለዚህ እሱ ምንም የሚያሳስባችሁ ነገር የለም። ሁለተኛ ደረጃ ላይ ያስቀመጥኩት እሱ ነው። ከዛ ባለፈ ሶስተኛ ደረጃ ላይ ክሪፕቶ ኤርድሮፕ አለ። ምናልባት እዚህ ቻናል ላይ ያላችሁ ሰዎች በደንብ ታውቁታላችሁ። ፎከስ አድርገን እየሰራን ያለነው ከረንትሊ እዚህ ላይ ነው። ክሪፕቶ ኤርድሮፕ ማለት ባጭሩ ለማስረዳት ያህል የተለያዩ ካምፓኒዎች ፕሮጀክቶች አሉ። ዌብ3 ላይ ያሉ ካምፓኒዎች አሉ። እነዚህ ካምፓኒዎች ወደ ስራ ከመግባታቸው በፊት ቴስት ይደረጋል። ፕላትፎርማቸውን ከመልቀቃቸው በፊት ማለት ነው። የተለያዩ ስራዎች አሉ። ሶሻል ሚዲያቸውን ማሳደግ ይፈልጋሉ። በአጭሩ የማርኬቲንግ ስራ መስራት ይፈልጋሉ እና የዛኔ ማርኬቲንግ ስራ መስራት በሚፈልጉበት ሰዓት የተለያዩ ሰዎች እነሱ ያዘጋጁትን ታስኮች ለምሳሌ እነሱን ሶሻል ሚዲያዎች ፎሎ በማድረግ ሊሆን ይችላል። እንዲሁም ደግሞ ያቀረቡትን ፕሮዳክት ቴስት በማድረግ ሊሆን ይችላል። ብቻ ሰዎችን በማስገባት የተለያዩ እነሱ ሊያቀርቡላችሁ የሚችሏቸውን ስራዎች ትሰራላችሁ። የዛኔ ያ ፕሮጀክት ወይም ደግሞ ገና ያልተለቀቀ ፕሮጀክት ወደፊት የሚለቀው ቶከን ላይ ለእናንተ የተወሰነ አሎኬሽን በነፃ ይሰጣችኋል። ከዛ በኋላ ያ ቶከን ወደ ገበያው ቀርቦ መሸጥና ግብይት መፈጸም ሲጀምር እናንተ የተቀበላችሁትን ነፃ ቶከን ሽጣችሁ በኤርድሮፕ መልክ የተለያዩ ፔመንቶችን መቀበል ትችላላችሁ ማለት ነው። ይሄን ነገር በጣም ፉሊ ፎከስ አድርገን እየሰራን ስለሆነ ቻናላችን ላይም ቼክ ማድረግ ትችላላችሁ፣ ቴሌግራም ላይም ቼክ ማድረግ ትችላላችሁ። በደንብ እናሳያችኋለን። ቱቶሪያልም እየለቀቀን ስለሆነ ሞር ላይክሊ ክሪፕቶ ኤርድሮፕ መስራት የምትፈልጉ ከሆነ ቻናላችን ሰብስክራይብ ብታደርጉ ትጠቀማላችሁ ማለት ነው። እንዲሁም ደግሞ earning ፖቴንሻሉም የተሻለ ነው የሚባል ነው። ምናልባት ደካማ ፕሮጀክቶችን ካልሰራችሁ በስተቀር በጣም አሪፍ የሚባሉ ፕሮጀክቶችን ከጀመራችሁ በትንሹ $10 እስከ $500 የመስራት ቻንስም ስላላችሁ ኤርድሮፕ ኢትዮጵያ ውስጥ ሆናችሁ መስራት የምትችሉትና ስቲል ነው የተሰራበት ያለ አሪፍ አማራጭ ነው ማለት ነው። በአራተኛ ደረጃ ላይ ያስቀመጥኩላችሁ ስራ ምንድነው? ሶሻል ሚዲያ ማኔጅመንት ነው። በነገራችን ላይ ይሄ ስራ ኢትዮጵያ ውስጥ በጣም እየተለመደ እየመጣ ነው። ነገር ግን በጣም ስቲል ነው ብዙ ሰዎች አያውቁትም። ምንድነው ሶሻል ሚዲያ ማኔጅመንት ካላችሁኝ ባጭሩ ለመንገር ያህል ኢትዮጵያ ውስጥ ላለ ካምፓኒ ሊሆን ይችላል፣ ኢንተርናሽናል ለሆነ ካምፓኒ ሊሆን ይችላል። እሱ ማተር አያደርግም። ነገር ግን ዋናው ዓላማ ምንድነው? ለነሱ ወይም ደግሞ ለነዛ ካምፓኒዎች ሶሻል ሚዲያ አካውንታቸውን ማኔጅ ማድረግ ነው። ሶሻል ሚዲያ ማኔጅ ምንድነው ካላችሁኝ ደግሞ ለምሳሌ እነሱን ቲክቶክ ሊሆን ይችላል፣ ብቻ ባጭሩ ሶሻል ሚዲያ ተወስዱና ኮንተንቶችን ፖስት ታደርጋላችሁ በተለያዩ ፕላትፎርሞች ላይ ለምሳሌ ኢንስታግራም፣ ፌስቡክ እና የመሳሰሉ ፕላትፎርሞች አሉ። እነዛ ላይ ቪዲዮዎችን እየቀረጻችሁ ካምፓኒውን ሊያሳውቅ የሚችል ነገር፣ ለካምፓኒ የሚጠቅም ነገር ለምሳሌ ሶፍት ድሪንክ ከሆነ ስፕራይት፣ ኮካም ከሆነ ስለነ ኮካ ስለ ስፕራይት የተለያዩ ማስታወቂያዎችን መስራት ሊሆን ይችላል። አሊያም ደግሞ
ደግሞ ለምሳሌ እንጨት ቤት ወይም ደግሞ የተለያዩ የእደ ጥበብ ስራዎችን የሚሸጥ ወይም የሚያመርት ካምፓኒ ከሆነ ስለነዛ ስራዎች ስለነዛ ፕሮዳክቶች ቪዲዮዎችን እየሰራችሁ በእነሱ ሶሻል ሚዲያ ላይ መልቀቅና የእነሱን ሶሻል ሚዲያ ማሳደግ ነው። ከተቻለም ደግሞ ሴልስ ማምጣት ነው ወደ ካምፓኒው። ስለዚህ እናንተ ሶሻል ሚዲያ ማናጀር የምትሆኑ ከሆነ ካምፓኒው ከእናንተ ጋር መንዝሊ ፔመንት ሊሆን ይችላል፣ ወይም ደግሞ እንደ አመጣችሁት ሴልስ ሊሆን ይችላል። ብቻ ከእነሱ ጋር ተስማምታችሁ የተወሰነ ፔመንት ይከፍላችኋል። እናንተም ደግሞ ለነሱ አገልግሎቱን ትሰጣላችሁ ማለት ነው። ለምንድን ነው ኢትዮጵያ ውስጥ ይሄን ነገር ያመጣሁት ካላችሁ፣ ኢትዮጵያ ውስጥ በጣም እያደገ ነው ይሄ ካምፓኒዎች ሶሻል ሚዲያቸውን ማሳደግ በጣም ይፈልጋሉ እና ስለዚህ እናንተም ይሄን እድል ተጠቅማችሁ ከተለያዩ ካምፓኒዎች ጋር አውርታችሁ ሶሻል ሚዲያቸውን ማኔጅ ማድረግ ትችላላችሁ። ጣትማችሁም ከባድ አይደለም። እነሱ ጋር መሄድም ላይጠበቅባችሁ ይችላል። ሪሞትሊ መስራት ትችላላችሁ። አይ ካስፈለገ እዛ መሄዳችሁ እሰራለሁ ካላችሁ መስራት ትችላላችሁ። ዋናው ነገር ግን እናንተ ስለ ሶሻል ሚዲያ ያላችሁ ግንዛቤ ይወስናል። በጣም ጎበዝ ከሆናችሁ በጣም ብዙ ካምፓኒዎች ይፈልጋችኋል። በአንድ ጊዜም ደግሞ በጣም ብዙ ካምፓኒዎችን መያዝ ስለምትችሉ የተሻለ ገቢ ልታገኙ ትችላለች በወር ማለት ነው። ከዛ ባለፈም ደግሞ ኢንተርናሽናል ይሰራሉ ካላችሁም ኢንተርናሽናል ላለ ካምፓኒ ሪሞትሊ ለምሳሌ ቴሌግራም ግሩፓቸውን ማኔጅ ማድረግ ሊሆን ይችላል። ዲስኮርድ ላይ ኮሚኒቲ ማናጀር ሊሆን ይችላል። እነዚህን ስራዎች መስራት ትችላላችሁ። ይሄን ምላችሁ ኢትዮጵያ ውስጥ እኔ ማውቃቸው በጣም ብዙ ሰዎች ሶሻል ሚዲያ ማናጀር ሆነው እየሰሩ ስለሆነ የሚከብድ ነገር የለውም ለማለት ስለፈለግኩኝ ነው የምነግራችሁ። እና ፔመንት ኦፕሽኑ እንደየካምፓኒው ይለያያል። ምክንያቱም እዚህ ጋር የምትሰሩት ከካምፓኒው ጋር ዲል አድርጋችሁ ስለሆነ ካምፓኒው ምናልባት ኢትዮጵያ ውስጥ ያለ ከሆነ እንደ ብሩ መጠን ጀስት በባንክ ቀጥታ መቀበል ትችላላችሁ። ሄዳችሁ በአካል መቀበል የምትችሉት ነገር ነው። ችግር የለውም እንደናንተ ዲል ስለሆነ ማለት ነው። አይ ኢንተርናሽናል ኮንተንት ነው የምሰራው ወይም ደግሞ ኢንተርናሽናል ካምፓኒ ነው የምሰራበት ካላችሁም ደግሞ እነሱ እንደሚመርጡ ለምሳሌ ፔፓልም ሊሆን ይችላል ኢትዮጵያ ውስጥ ልትቀበሉበት የምትችሉበትን አማራጭ ወይም ደግሞ እነሱ ዋይ ትራንስፈር ሊልኩላችሁ ይችላል። ችግር የለውም። ወይም ክሪፕቶ ሊልኩላችሁ ይችላል። ግን ያው እናንተ ከነሱ ጋር ዲል እንደምታደርጉት ስለሆነ ፔመንት ላይ ዳትማች ምንም የሚቸግራችሁ ነገር አይኖርም ብዬ አስባለሁ። ኤርኒንግ ፖቴንሻሉም ከሌላው በጣም የተሻለ ነው። ምክንያቱም ሌላው ላይ በጣም ተወዳዳሪነት አለው። እዚህ ላይ ግን አንዴ ከካምፓኒው ጋር ውል የምትፈጽሙ ከሆነ ካምፓኒው ስለሆነ የሚከፍላችሁ ሚኒመም በወር እኔ እንዳየሁት ከሆነ ሚኒመም $50 አያጡም ሶሻል ሚዲያ ማናጀሮች ማለት ነው። ስለዚህ በትንሹ ከ$50 ጀምሮ ማግኘት የምትችሉበት ስራ ስለሆነ ሶሻል ሚዲያ ማናጀር የምትሆኑበትን ስኪል ካላችሁ ብትሞክሩበት አሪፍ ነው ላለው። ከዛ ባለፈ ቨርቹዋል አሲስታንት ነው። ምናልባት ይሄ ቨርቹዋል አሲስታንት ትንሽ ከሶሻል ሚዲያ ማናጀር ጋር የተወሰነ ነገሩን ሊያመሳስል ይችላል። ነገር ግን እዚህ ጋር ለየት የሚያደርገው ነገር ምንድን ነው? አንደኛ እዛ ጋር ካምፓኒ ነው የምትይዙት። እዚህ ጋር ግን ካምፓኒ ሳይሆን ሞስት ላይክሊ ስራውን የሚሰሩ አካላትን የምትይዙት። ለምሳሌ የስራው ባለቤት ሲኢኦ ሊሆን ይችላል፣ የስራው ማናጀር ሊሆን ይችላል። ከነሱ ጋር ነው ስራውን የምትሰሩት። ስራውም ደግሞ ምንድን ነው ለነሱ ምናልባት እነሱ ስራቸው ላይ ስለሆነ ፎከስ ማድረግ የሚፈልጉት እናንተ ለነሱ ዴሊ ታስኮች በቀን ሊያደርጉ የሚችሉትን ነገሮች ማመቻቸት ሊሆን ይችላል። እንዲሁም ደግሞ ምናልባት ሚቲንግ ካላቸው ሚቲንጋቸውን ኦርጋናይዝ ማድረግ ሊሆን ይችላል። ሪፖርት መላክ ካስፈለገም ደግሞ ምናልባት ከስተመራቸው ሜሴጅ የሚልክላቸው ከሆነ ከስተመራቸውን ማስተናገድ ሊሆን ይችላል። በአጭሩ ሪሴፕሽኒስት ሆነው ነገር ግን እዚህ ላይ በአካል ሄዳችሁ ሳይሆን ጸሐፊ የምትሆኑት እዛው ቨርቹዋሊ በስልካችሁና በኮምፒውተራችሁ ከዛ ከስተመር ወይም ከዛ ክላይንት ጋር እያወራችሁ ነው የምትጨርሱት ነገር ነው። ስለዚህ ትንሽ ከሶሻል ሚዲያ ማናጀር ይለያል። እዛ ላይ ኮንተንት ክሬት ምናምን ማድረግ አለባችሁ ምናምን፣ ነገር ግን እዚህ ላይ ምንም ዳትማች ማተር የሚያደርግ ነገር የለው፣ መስራት ትችላላችሁ ማለት ነው። እና ኢትዮጵያ ውስጥም እንደ ሌሎቹ ሁሉ አሪፍ ነው ያልኩበት ምክንያት ሪሞትሊ ነው የምትሰሩት። በአካል ሜዳ አይጠበቅባችሁም። በስልካችሁና በኮምፒውተራችሁ መጨረስ የምትችሉት ነገር ነው። ኢንተርኔት አክሰስ እስካላችሁ ድረስ መስራት ስለምትችሉ ዳትማች ማተር አያደርግም። እንዲሁም ደግሞ ከአንድ በላይ ከስተመር መያዝ ስለምትችሉ፣ ከአንድ በላይ ክላይንት መያዝ ስለምትችሉ ችግር የለውም። ግን ካስፈለገም ደግሞ ሎካል ላይ ወይም ደግሞ ኢትዮጵያ ውስጥ ካሉ ቢዝነሶች ጋርም መስራት ትችላላችሁ፣ ምናልባት ከፈለጋችሁ እንኳን ማለት ነው። እና ኤርኒንግ ፖቴንሻሉ ትንሽ ይሄ ከሌላው ዝቅ ሊል ይችላል። ምክንያቱም እዛ ላይ ሶሻል ሚዲያ ማናጀር ላይ የምትሰሩት በጣም ትልቅ ስራ ነው። እንዲሁም ደግሞ ለተለያዩ ካምፓኒዎች ለትላልቅ ካምፓኒዎች የምትሰሩት። እዚህ ላይ ግን ለእያንዳንዱ ግለሰብ ስለሆነ ምናልባት እንደ ሁኔታው ይለያያል። ግን እናንተ የምትሰሩት በሰዓት ከሆነ ምናልባት ኢንተርናሽናሊ ቨርቹዋል አሲስታንት የሆኑ ሰዎች ከ5 እስከ 20 በየሰዓቱ ሊወስዱ ይችላሉ። ኢንተርናሽናል ነው ያልኳችሁ፣ የሎካሉም ብዙ መረጃው የለኝም። እና እንደዚህ ሊሰራ ይችላል። ፔመንት ሜቶዱም ደግሞ ቅድም እንዳልኳችሁ ሁሉ ከክላይንቱ ጋር አውርታችሁ የምትወስዱት ነገር ስለሆነ ችግር የለውም። ከክላይንቱ ጋር
በዚህ መንገድ ላኩልኝ ካላችሁና ከተስማማችሁ በዛ መንገድ ሰርቶላችሁ ሊልክላችሁ ስለሚችል ችግር የለው ማለት ነው። በነገራችን ላይ ያው ኮመን ሚስቴክ አሉ። እነዚህን ስራዎች 5 ስራዎች ማየት ብቻ ሳይሆን ኮመን ሚስቴኮች አሉ። ወደ ስራ ከመግባታችሁ በፊት ብዙ ሰው ጥፋት የሚያጠፋው ስራዎች ማለት ነው። ከነዛም ውስጥ አንዱ ምንድነው በጣም ብዙ ጊዜ ለስካም የመጋለጥ ባህሪያቸው በጣም ከፍተኛ ነው። ምክንያቱም በአሁኑ ሰዓት ኦንላይን ስራ እንደተባለ ሁላ ስካም ነው ወዲያው ሰዎች ጭንቅላት ላይ እየመጣ ያለውና ምናልባት ኦንላይን ነገር ላይ ስካም ስለሚበዛ በጣም ጥንቃቄ ያስፈልጋችኋል። ከዛ ባለፈም ደግሞ ፔመንት ሜቴዱን በደንብ ማጣራት አለባችሁ። የሆነ ስራ አሪፍ ነው ስለተባለ ብቻ መስራት የለባችሁ። ምክንያቱም ኢትዮጵያ ውስጥ ናችሁ ያን የሰራችሁበትን መንገድ የሰራችሁበት ገንዘብ መውሰድ ማትችሉ ከሆነ ችግር ስለሆነ መጀመሪያ ስራ እንደተገኘ በምንድን ነው የሚከፍለኝ የሚለውን ነገር ማወቅ አለባችሁ ማለት ነው። ከዛ ባለፈ በጣም ትልቁ ችግር ምንድነው ብዙ ሰዎች እዚህ ነገር ላይ ቶሎ ብለው ተስፋ ይቆርጣሉ። ለምሳሌ ዩቲዩብን ብንመለከት ዩቲዩብ ላይ ገንዘብ መስራት ለመጀመር ግዴታ መጀመሪያ ላይ 1000 ሰብስክራይበር እና 4000 ሰዓት ያስፈልጋችኋል። ይሄ በጣም ትዕግስት አስጨራሽ ነው። ለምሳሌ 4000 ሰዓት ማለት በደቂቃ ብንወስደው 240,000 ደቂቃ ነው። የእናንተ ኮንተንት 240,000 ደቂቃ ሙሉ መታየት አለበት። ያ ደግሞ በጣም ከባድ ነው። ስለዚህ ይሄን ስታስቡ በጣም ተስፋ የመቁረጥና ቶሎ የማቆም ነገር ሊኖር ይችላል። ነገር ግን እነዚህ ስራዎች በጣም ትልቅ ናቸው። አሪፍ ገንዘብ ይከፍላሉ። በዩቲዩብ ብቻ ሳይሆን በጣም ትላልቅ አማራጮችን ፐርሰናል ብራንድም ስለሚገነባላችሁ አንድ የጀመራችሁትን ነገር ላይ በጣም ፎከስ ብትሰጡበት 1000 ሰብስክራይበር እና 4000 ሰዓት ማለት በጣም ትንሽ ነው። አሁን ይሄኛው ቻናል በየወሩ በትንሹ 4000 ሰዓት በየወሩ አሁን የሚያስፈልጋችሁ ለምሳሌ 4000 ሰዓት በአመት ነው። ነገር ግን ይሄ ቻናል በየወሩ እያመጣ ነው። እንግዲህ በሰራችሁበት ያህል ምን ያህል ቀላል እንደሆነ መረዳት ትችላላችሁ። ሰብስክራይበርም ለምሳሌ 64000 ደርሰናል። በርግጥ ቀላል አይደለም፣ ግን ማይቻል የለምና ተስፋ መቁረጥ አያስፈልግም። ከዛ ባለፈ ደግሞ በጣም ብዙ ሰው በኦንላይን ገንዘብ መስራት ፈልጋለሁ ይልና ምንድነው ችግር የሚፈጠርበት ምንም አይነት ስኪል አይኖረው። አሁን ለምሳሌ ቪዲዮ ኤዲቲንግ ቪዲዮ ኤዲት መስራት አይችልም፣ ፎቶ ኤዲት ማድረግ አይችልም። እንዲሁም ደግሞ ሶሻል ሚዲያ ማናጀር ሆንኩ ቢባል ስለ ሶሻል ሚዲያ ታትማች መጠቀም ነው እንጂ እንዴት ነው ሶሻል ሚዲያ ማሳደግ የሚቻለው የሚሉ ነገሮችን አያውቅም። እና ያ ነገር እናንተን ወደኋላ ያስቀራ። ምንም ስኪል ማይኖራችሁ ከሆነ ምንም አይነት ስራ መስራት አትችሉም። ግዴታ የሆነ ስኪል ያስፈልጋችኋል። ያን ስኪል ተጠቅማችሁ ነው ገንዘብ ልትሰሩ የምትችሉት። ዩቲዩብን የምትመለከቱ የሆነ የምታስቀምጡት የምትሰሩት ነገር ያስፈልጋል። ሶሻል ሚዲያ ማናጀር መሆን ከፈለጋችሁ ስለ ሶሻል ሚዲያ በደንብ ማወቅ አለባችሁ። ስለዚህ የሆነ ስኪል በደንብ ማሳደግ አለባችሁ። ምናልባት ስኪል የሌላችሁ ከሆነ ዩቲዩብ ላይ ገብታችሁ ስለ ዌብ ዴቨሎፕመንት ተማሩ።